ዓለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3% ቢሆኑ ነው። ጆሪቲ ወንድ ምንድነው? he's a miserable guy. even autistic ተጠቂ ወንድ ነው። ታውቂያለሽ? አብዛኛው እስረኛ ወንድ ነው። አሁን ኢትዮጵያ ውስጥ 10% ወንድ ፕሮቴክቲቭ ነው፣ 90% ወንድ ደግሞ ደፋሪ ነው ብለን እናስቀምጥ። ቦታ የሚያውቃት ሰው የፍቅር ጥያቄን አልተቀበልሽም ብሎ ወቅቷት አንድ ወር ሙሉ አለርት ሆስፒታል ውስጥ ተሰቃይታ ነው የሞተችው። እቺን ሴቷን ሲመታ የነበረውን ወንድ ልክ እንደሱ አይነት ጉልበት ያለው ወንድ አምጥተ እስኪ ከሱ ጋር ተደባደብ ብትለው ሽንቱን ላዩ ላይ የሚለቅ ወንድ ነው ሴትን እየመታ ያለው። ይህን ቪዲዮ ለመስራት ከራሴ ጋር ብዙን የተከራከርኩት ብዙን ያወራው ነገር ግን በስተመጨረሻ ይህን ቪዲዮ ለመስራት በቃው። ይህን ነገር ካነሳው አይቀር ብዙዎቻችን ስንማር ያደግነው ወይም ስንሰማም ያደግነው ኢትዮጵያ ውስጥ እጅግ በጣም ወጣት ይበዛል ይባላል ወይም ዳታው እንደሚያሳየው እንደዛ ነው። ነገር ግን እነዚህ ወጣቶች እለት ተግባራቸው ምንድነው? እርግጠኛ ሆኜ የምናገረው ኢትዮጵያ ውስጥ አብዛኛው ወጣት እጅግ በጣም ደካማ ነው። አዎ እጅግ በጣም ደካማ ነው። ማለትም የደከመ ወጣት ነው የሞላው። ከጊዜ ወደ ጊዜ ደግሞ ይሄዳል። በእኛ ሶሻል በእኛ ኤንቫይሮንመንት በእኛ ቤት ውስጥ በትምህርት ቤታችን በጣም ደካማ ወንድ እየበዛ ነው ያለው። አረማመዳቸው የሚያስጠላ፣ አወራራቸው፣ አነጋገራቸው፣ ድርጊታቸው እጅግ በጣም የሚያስጠላ። በቃ ደካማ ገና አይታችሁ እነዚህ ደካማ ናቸው ብላችሁ እንድትናገሯቸው የሚያደርግ አይነት ተግባር ነው እያየን ያለ ነው። ይሄ ደግሞ which means በጣም ከባድ ደካማ ወንድ ዶሚኔት አደረገ ማለት ሀገራችን አብዛኛው ወጣት ራሱ የሚደብቀው በሱስ ውስጥ ነው። ሴትን በማሳደር ነው። የማይሆን ነገርን በማየት በመስማት በማድረግ ነው። ይህን ሁሉ ነገር ሲያደርገው ሲተገብ የእውነት ነገያቸውን አስበው ነው። የእውነት ነገያቸው ላይ የሚመጣው ነው ወይም የነገውን ተጽዕኖ አይቶ ነው ነገ ላይ ምን አይነት ነገር ይመጣብኛል፣ ምን ይደርስብኛል በማለት ነው። በጭራሽ አይደለም። ምን ያለውን ጊዜያዊ ስሜትን ነው የሚከተሉትና ሄደውን በጣም ሪስኪ የሆነ ነገር ነው። ጣል ሲሆን እኔ የሚሰማኝ አንድ ነገር አለ። ማለትም ህይወት አንድ ናት። አንዴ ነው ኖሬባት ማልፈው፣ ሁለተኛ አልመለስበትም። በዚች አንዴ ኖሬ በማልፍባት ዘመን ወይም በማልፍባት ህይወት ምን ሰርቼ ነው ማልፈው? ምን አድርጌ ነው ማልፈው? ምን አይነትስ ህይወት ነው ማሳልፈው የሚለው በጣም ሁሉ ጊዜ ጥያቄ ይፈጥርብኛል። ከዚህም የተነሳ በተቻለኝ አቅም እለት ላይፌ በቃ የሆነ ቀጥ ያለ እንዲሆን ነው ፈልገው እግዚአብሔርን ሳላሳዝን፣ ከዛም አልፎ ከኔ ጋር የሚኖሩትን ፋሚሊዎች፣ ልጆች፣ ጓደኞቼ ዋትኤቨር ማንኛውንም ሰው ሳላስቀይም ሳላሳዝን፣ ከዛም አልፎ የራሴን ማንነት ውስጣዊ ማንነቴ ሳላሳዝን በሚገባ እያንዳንዱን ላይፍ መምራት ፈልጋለሁ። ይህ ላይፍ ዝም ብሎ የሚመጣ ወይም ኦቨርናይት የሚደረግ አይነት አይደለም። እለት ከእግዚአብሔር ጋር መገናኘት፣ እለት እግዚአብሔርን ማናገር፣ ከዛም አልፎ ደግሞ ጤነኛ የሆነ ግንኙነት ከማንኛውም ከሴትም ከወንድም ጋር ጤነኛ የሆነ ግንኙነት ይጠበቅብኛል። ይህን ለማድረግ እንዲህ አይነት ላይፍ ኖሬ ለማለፍ ማለት ነው። መርዶክዮስ የተባለ ማንነት በዚህ ዓመት ምህረት ተወለደ፣ እንዲኖር እንደሆነው ሞተ። ካይንድ ኦፍ ላይፍ በጭራሽ አልፈለግም። እግዚአብሔር ወደዚች ምድር ሲጠራኝ ለዓላማ ነው ማለት ለራሱ ዓላማ፣ ያንን ዓላማ ደግሞ በሚገባ ወጥቼ እንዳልፍ ነው። ይሄ ደግሞ እኔ በማይሆን ላይፍ ራሴን በማይሆን ነገር ውስጥ ከትቼ ባዙ ከሆነ የቱ ጋር ነው የኔ ላይፍ? የቱ ጋር ነው የኔ መኖርና በጣም ከባድ ነው የሚሆነው። ስለዚህ በተቻለኝ አቅም ቅድም እንዳልኳችሁ በእንደዛ አይነት ማንነት ነው ማለፍ የምፈልገው። እግዚአብሔር ደግሞ ረድቶኝ በትንሹ ቢሆን ያንን ላይፍ ወይም ያንን ማንነት እየኖርኩ እገኛለሁ ብዬ አስባለሁ። እናንተም ብትሆኑ ደካማ ከሆነ ማንነት ከሚያስጠላው ማንነት በቃ ራሳችሁን ከምትጠሉበት ማንነት እንዴት መውጣት ትችላላችሁ? ወደምትፈልጉት አይነት ማንነት አይኑ አውቃለሁ ማለት አሁን እያለፋችሁበት ያለው መንገድ፣ አሁን እየተጓዛችሁ ያላችሁበት መንገድ ወዳችሁት ወይም ፈልጋችሁት አይደለም። ጓደኛ ሊሆን ይችላል፣ በቃ የሆነ አይታችሁ ሊሆን ይችላል። ድንገት ገባችሁ፣ ግን ይህ ማንነት አብሯችሁ ሆኖ እጅግ በጣም ያሰቃያችሁ ነው ያለው። ግን በተቻላችሁ አቅም እንዴት ከዛ መውጣት ትችላላችሁ የሚለውን ነው ዛሬ ያወራን ያለው። ቻሌንጅ በአካል ተገናኝተን አይም ባልኮን ደግሞ በኦንላይን እየተገናኘ በደንብ የምናወራበት በደንብ ራሳችንን የምናሻሽልበት እያመቻቸው ይገኛሉ። በዚህ አጋጣሚ ልነግራችሁ ፈልገው ማለት ነው። አስ ኤ ቻሌንጅ በእነዚህ በሁለት ወር ውስጥ የምንሰራቸው ነገሮች ይኖራሉ። ከነዛ መካከል አንደኛው ሰውነትን መቀየር፣ ስፖርት መስራት። ስፖርት መስራት ሲባል ብዙ ስፖርት አለ ራይት። ካራቴ ሊሆን ይችላል፣ ጂም መግባት ሊሆን ይችላል፣ ቦክሲንግ ሊሆን ይችላል፣ ዋትኤቨር ብቻ በእነዚህ በሁለት ወራት ውስጥ ስፖርት መጀመር አለብን። ስፖርት ያልጀመራችሁ ቦርጫም የሆናችሁ ይህን ቃል በመጠቀም በሚገባ ስፖርት መስራት አለብን። 2 ወር ሙሉ አለ። በዚህ በ2 ወር ውስጥ የሆነ ለውጥ እናገኛለን። በደንብ ዴዲኬት ሆናችሁ የሚሰሩ ከሆነ በደንብ ኮንሲስተንሲ ባለው መንገድ የሚሰሩ ከሆነ እመኑ አሪፍ ለውጥ ታገኙበታላችሁ። ታዲያ በዚህ ጊዜ በደንብ መስራት በደንብ መልፋት ይጠበቅባቸዋል። በተለይ ወጣቶች
እንዲህ አይነት ሰውነት ያመጣሁት ተኝቼ ወይም ገባችሁ ለፍቼ ነው። ላብ ጠብ እስክል ድረስ ለፍቼ ነው። ሰው አት ዘ ሴም ታይም እናንተም ደግሞ እንዲህ አይነት ሰውነት ወይም ማታመጡበት ምንም አይነት ምክንያት የለም። ስለዚህ እቺን ክረምት ቻሌንጅ ነው። ቻሌንጅ ሲባል ቻሌንጅ ነው። በቃ ቻሌንጅ ነው። ስለዚህ ቻሌንጅ ስለሆነ በደንብ መስራት አለብን። ሶ ይህንን አስመልክቶ እኔ በየ2 ቀኑ ቪዲዮ ልክላችኋለሁ። እኔ የምሰራቸውን ቪዲዮዎች ወይም እኔ በነገራችን ላይ አንድም ቀን ጂም ገብቼ አላውቅም። ይህ ስነግራችሁ ማለት ነው። አንድም ቀን ጂም ገብቼ አላውቅም። ቤት ውስጥ ብቻ ነው የምሰራው። ሶ ቤት ውስጥ ስሰራ ያለውን ቪዲዮ በየ2 ቀኑ እለቅላችኋለሁ። በየ2 ቀኑ ስለቅላችሁ እናንተ በጂም ውስጥ ሊሆን ይችላል፣ ሰፈር ውስጥ ሊሆን ይችላል፣ ቤታችሁም ሊሆን ይችላል ነው የምንሰራው ማለት ነው። ብቻ በዛን ሰዓት እናንተ እንድታውቁልኝ ፈልገው እኔ በየጊዜው እንደምከታተላችሁ ማወቅ አለባችሁ። ራይት? በየጊዜው እከታተላችኋለሁ። በየጊዜው ያለውን ለውጥ አያችኋለሁ። በደንብ አብረን እናወራለን። ቴሌግራም ቻናል አለ፣ ሊንኩን አስቀምጥላችኋለሁ። ሁለተኛው ነገር ደግሞ በወር 5000 እኔ ማለት ሚኒመም 5000 ማክሲመም ደግሞ 10000 ብር ሜክ ማድረግ በሁለት ወር ውስጥ ማለት ነው። እኔ ያሰብኳቸው ማለት እንዴት አድርገን እናመጣለን ወይ እንዴት አድርገን እንሰራለን ሲባል በጣም ብዙ ነገር ነው ያሰብኩት። አንደኛው ጋራጅ፣ ሁለተኛው ደግሞ መኪና ጥበት፣ ሶስተኛው ደግሞ የሊቨሪ ያሉ በጣም ብዙ ስራ ነው ያለው ክረምት ውስጥ ማለት ነው። በጣም ብዙ ስራዎች እኔ ከዚህ በፊት ሞክሬ ነበር የዛሬ 1 ዓመት ጓደኛዬ ጋብዘኝ ማለት ነውና ፋሚሊ ያልፈቀደልኝም ነበር። እነዚህ አንዱን መርጠን 5000 በደንብ ከሰራን ደግሞ 10000 ብር ሜክ የምናደርግ ይሆናል። ሶ እንግዲህ እነዚህን ካደረጉ ወይም ከሰሩ ግባ ወይ አለ እንመርጣለን ማለት ነው። አት ዘ ኤንድ ኦፍ ማንዝ ምንመርጥ ይሆናል ማለት ነው። ስንመርጥ እንግዲህ ደንብ የሰራ ሰውነቱን መጀመሪያ ሰውነቱን እናያለን። ሁለተኛ ነገር ደግሞ የሰራውን ገንዘብ እናያለን። 5000 መሆን አለበት። ከዛም በተጨማሪ ደግሞ በደንብ ከሰራ 10000 መሆን አለበት። በዚህ ጊዜ በደንብ የሰራ በደንብ ለውጥ ያየነውን ሰው አንድ መርጠን 2000 ብር ግባ ወይ እንሰጠዋለን ማለት ነው። ይሄ በእኔ ነው። 2000 ግባ ወይ እንሰጠዋለን። ታዲያ ይሄ ነው የሚሆነው። ዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከወደዳችሁ ትንሽም ቢሆን አስተማሪ ነገርና ቁም ነገር ካገኛችሁበት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ታንኪዩ በጣም